እንዳስተያየት ሰጪ የአርሰናል ደጋፊ ነውና ለአርሰናል ባርሴሎና ወይስ አትሌቲኮ ማድሪድ የትኛው ይሻላል ትላላችሁ የሚል ብዙ ጊዜ ቅድመ የቱ ይሻላል የሚባል አስተያየቶች ይነሳሉ ብዙ ጊዜና እኔና ግርማቸው ልዩነት ነበር። ትናንት እያወራ ነበር በዚህ ጉዳይ ላይ እንዳጋጣሚ ጨዋታውን እየተመለከተ እያወራ ነበር። ይህንን ሀሳብ ትናንት ማታ እኔና ሶፊ እየተነጋገርን ነበር። ፒኤስጂ ከባየር ሙኒክ በቃ የምጠብቀው ጨዋታ ነው፣ ምንም ጥያቄ የለውም። እዚህኛው ላይ ግን ካነሳ አይቀር ያው የአርሰናልም ጉዳዮች ስላለን ወደዛው ብናምራ የተሻለ ይመስለኛል። ወደዛው እንቅስቃሴ መረጃ ልክ ነው። ሰዓትም እየሄደ ስለሆነ ብዙ እናንሳውና እሺ አከራካሪ ሀሳቦችን ያነሳ ነው። ሰበር ዜናውን ወጥቷል። ኢዜ ተመልሷል፣ ባለፈውም ተመልሷል ብሎ ነበረ። ተመሳሳይ መረጃዎች የአርሰናል ቅርበት ያላቸው መረጃዎች ያው ግን እርግጥ ነው ብሏል፣ ታይቷል። እንትንም ላይ ልምድ ቦታ ላይም ቪዲዮዎች ወጥተዋል እና ተረጋግጧል። ኢዜ በዚሁ ተንደርድረን ለመሄድ ያህል ለበርንማውዙ ጨዋታ ኤብሪቺ ኢዜ ዛሬ ልምምድ ሰርቷል። ያ ትልቅ ዜና ነው ለአርሰናል፣ የሚጠብቁት ዜና ነው። ከነገ ወዲያ ማርቲን ኦዴጋርድም አጠራጣሪ ነው እየተባለ ነበረ። ከነገ ወዲያ ለሚኖረው ጨዋታ ኤብሪቺ ኢዜ ወደ አርሰናል ሜዳ የሚመለስበትን ልምምድ ዛሬ ሲሰራ ምስሎች አሳይተዋል ለማለት ያክል ነው። እዚሁ ጋር ካነሳው አይቀረ እኔ ለአርሰናል አትሌቲኮ ማድሪድ ይሻለዋል ከሚሉት ውስጥ ነኝ። አርሰናል ካለፈ ማለት ነው ስፖርቲንግ ሊዝበን አሸንፎ ካለፈ የተሻለው አትሌቲኮ ማድሪድ ነው የሚል እንቅስቃሴ አለኝ። እኔ እንደታዘብኩት አርሰናል ዘንድሮ የሚያጠቃው ቡድን ይከብደዋል። አርሰናል ቶሎ የሚመጣበት ቡድን ቶሎ ከመጣበት አርሰናል ይቸገራል። በዘንድሮ ዓመት ለምሳሌ የማንቸስተር ዩናይትድን ሽንፈት ተመልከቱ። ዳይሬክት የሚጫወት ቡድን ዳይሬክት ፉትቦል የሚጫወት ቡድን ይፈትነዋል። አጥቂው ላይ ኳሊቲ ያላቸው ተጫዋቾች ያለውና ዳይሬክት ፉትቦል የሚጫወት ቡድን ለአርሰናል ትልቁ ፈተና ሆኖ እንመለከተዋለን። አምና ፒኤስጂን አርሰናል ሲያሸንፍ ተመልከት። ዘንድሮ የማንቸስተር ዩናይትድን ድል ተመልከት፣ የሲቲን ድል ተመልከት። ሲቲ ማጥቃት ከጀመረ በኋላ ነው አርሰናል ያሸነፈው። ቶሎ ሲመጡ ነው የማሸነፍ ጎሎችን ማስቆጠር የጀመሩት። ባርሴሎናም ተመሳሳይ ነገር ነው። የባርሴሎናና የሲቲ ሳቤ የጋርዲዮላና የሃንሲ ፍሊክ ሳቤ ብዙም የሚራራቅ አይደለም። የተወሰኑ ነገሮች ለውጦች ቢኖሩትም ግን ይሄ በጣም የሰማይና የመሬት ግዝፈት ያለው አይነት ያጫወቱ መንገድ ያላቸው አይደለም እና ላሚን ያማልና ራፊኒያን ሊቫንዶስኪን ከማግኘት ለእኔ አንድ ጁሊያን አልቫሬዝ ያለውን አትሌቲኮ ማድሪድ ማግኘት ለአርሰናል ተከላካዮች እፎይታ የሚሰጥ ነው። ሚዱንም ዶሚኔት ያደርጉታል። ዲዮንግና ፔድሪ፣ ፈርሚን ሎፔዝ ያሉበት ሚድ ከባድ ነው። በዚህኛው በኩል ኮክ ያለ አንዳንዴ ባሪዮስን ይጠቀማሉ። እንደዚህ ያልክ ተጫዋቾቹ ወይ የእድሜ ጥያቄ አንቶዋን ግሪዝማንም አለ የእድሜ ጥያቄ የምታነሳበት በጉልበትና በአቅም ዶሚኔት ልታረጋቸው የምችለውን ታያለ። ጥንካሬው አትሌቲኮ ማድሪድ ተከላካይ መስመሩ ነው ከባርሴሎና የሚለየው። ባርሴሎና ተከላካዩ ነው ድክመቱ፣ አትሌቲኮ ማድሪድ ተከላካዩ ነው ጥንካሬው። አርሰናል ደግሞ የኮረሽ የሚባል በጣም ለተከላካይ እረፍት የሚነሳ ጉልበተኛ አጥቂ ያለው እና ከዚህ አንጻር ስመለከተው እኔ ለአርሰናል ከባርሴሎና አትሌቲኮ ማድሪድ ይሻለዋል ከሚሉት ውስጥ ነኝ። ትንሽ ደግሞ የተለየ ሀሳብ ያለ ይመስለኛል። እኔና ሶፊ ትናንት የተከራከርንበት ጉዳይም እኔ የሚያነሳውት ለአርሰናል ባርሴሎና ይሻለዋል ከሚሉት ወገን ነኝ። አትሌቲኮ ማድሪድ ሎ ብሎክ በጣም አደገኛ ቡድን ነው። አርሰናል በሎ ብሎክ የሚጫወት ቡድን በጣም ይቸገራል። ሎ ብሎኩን ሰብሮ ለመግባት በጣም ነው የሚቸገረው እና ይህን እንቅስቃሴ አርሰናል ላይ ብዙዎች በሎ ብሎክ ተቆጣጥረው መጨረሻ ላይ በካውንተር አታክ ያስቆጠሩበትን ጨዋታ አይተናል። ለምሳሌ ሎ ብሎክ የሚጫወቱ ቡድኖች ላይ አርሰናል ላይ ውጤት ከያዙ መካከል ወይም ደግሞ ሎ ብሎክ አጫወቱን መርጠው ተከላክለው ይዘው የወጡበትን መንገድ ካሳዩን በፕሪሚየር ሊግ መራግሮች መካከል ማንቸስተር ዩናይትድ መጥቀስ ይቻላል። በካውንተር አታክ እንዴት አድርገው አርሰናል ላይ ጎል ያስቆጠሩበትን መንገድ ማለት ነው እና አርሰናል በሎ ብሎክ የሚጫወት ቡድን በጣም ይቸገራል። አትሌቲኮ ማድሪድ ደግሞ ሎ ብሎክ ዘግቶ ነው የሚጫወተው። በዛ ላይ ፊዚካሊ ፊት ናቸው፣ ስትሮንግ ናቸው፣ ጠንካሮች ናቸው። ባርሴሎና የሚጫወት ቡድን ነው። የሚጫወት ቡድን ደግሞ ለአርሰናል አብሮ የሚጫወት ቡድን ይመቸዋል ከሚሉት ወገን ነኝ እና ያው የኔና የሶፊ ሀሳብ ክርክር የነበረው ይሄ ጉዳይ ነው። እኔ ለአርሰናል ባርሴሎና አርሰናል ስፖርቲንግ ሊዝበንን ካለፈ ለአርሰናል ባርሴሎና ቢደርሰው ከሚሉት ወገን ነኝ። ሶፊ ደግሞ ኖ አይ ለአርሰናል አትሌቲኮ ማድሪድ ቢደርሰው የተሻለ ነው የሚል ሀሳብ ነው ያቀረበውና እኔ ባርሴሎና የተሻለ ተጋጣሚ ወይም ኦፕን ስለሆነ ከፍቶ ስለሚጫወት ጨዋታን ስለሚመርጥ ለአርሰናል የሚጫወት ቡድን ይመቸዋል። የሚከላከል ቡድን ግን
ያስቸግረዋልና አትሌቲኮ ማድሪድ ስለሚያስቸግረው ባርሴሎናን መርጫለሁ። በዚህ ምክንያት ነው የመረጡት። ሶፊ አድማጮቻችን ደግሞ ይከራከሩበት። የትኛውን ትላላችሁ እናንተ? ለአርሰናል አትሌቲኮ ማድሪድ ወይስ ባርሴሎና የትኛው የተሻለ ነው የሚል ሀሳብ አላችሁ? ሞሮለስ አትሌቲኮ ማድሪድ የቤት ስራውን ጨርሶ የመጣ ይመስላል። ከዛ አንጻር እንግዲህ ሀሳቦችም ሊቃኙ የሚችሉበት እድል ይኖራል። ባርሴሎናም የመቀልበስ እድል ሊቀለበስ ይችላል ብዬ የማስበው ጨዋታ እኔም በግሌ የኛውን ጨዋታ ነው በተወሰነ መንገድ ሀሳብ የምሰጥበት። አሁን አንዳንዶች እያየው ነበር ኮሜንት መስጫው ላይ አትሌቲኮ ማድሪድን 4-0 ያሸነፈበትን ውጤት እያነሱ ነበር። እሱ ኤምሬትስ ላይ የነበረ ጨዋታ፣ ይሄኛው አሁን ደርሶ መልስ ጨዋታ ነው። በእርግጥ መልሶ ኤምሬት ነው፣ ግን አትሌቲኮ ማድሪድ መጀመሪያ ውጤት ከያዘብህ በጣም ከባድ ነው። ያሁኑ ታሳቢ የሚሆነው ከዛ አንጻር ነው ለማለት ያክል። ጉዳትም የነበሩ ተጫዋች ነበሩ፣ ብዙ ተጫዋች ተጎድቶ አሁን እንዳለ ተነስቶለታል በሙሉ። ባየር ሙኒክን እኮ አሸንፎታል አርሰናል። ዱ ዩ ቲንክ ሶፊ አሁን ባየር ሙኒክን አሁን ባለው አቋሙ አርሰናል ቢገጥሙ በዛን ያህል ሰፊ ጎል ልዩነት ይሸንፋል ብለህ ታስባለህ? ሊያሸንፍ ይችላል አርሰናል፣ ግን እነ ዲያዝ በሌሉበት በጣም ልዩ ፈጣሪ ተጫዋች። እግር ኳስ ላይ ዛሬ የምታሸንፈው ቡድን እንዴ ወልቭዝ አትደግመውም። ወልቭዝ ላይ የሆነ ውጤት ይዛለሁ ብለህ ጭራሽ አውሮፓ ላይ የአውሮፓ ሻምፒዮንስ ሊግ ቡድን ከባድ ነው፣ በጣም አስቸጋሪ ነው። ወልቭዝ ላይ እኔ ከእንትን አንጻር እኔ ያንን አሸንፎታል ከሚለው ነገር ሳይሆን ይሄ ከጨዋታ ሀሳቢያቸው አንጻር ላሚን ያማል እንደዚሁም ራፊኒያ ላሚን ያማልና ሊቫንዶስኪን ከማግኘት ጁሊያን አልቫሬዝን አንድ ሰው ማርክ እንዲያደርግ ማድረግ የቤት ስራን ያቀልላል የመከላከሉን ስራ ላይ። ምክንያቱም አንድ ያላቸው ነፍስ ያለው ያጥቂ መስመር ተጫዋች ጁሊያን አልቫሬዝ ነው። በነገር በጣም ነው የሚረብሸው፣ በጣም ፈጣን ነው፣ በጣም አስቸጋሪ ተጫዋች ነውና እና የአሰልጣኙ ልጅ ጆቫኒ ሲሞኔ ናቸው በማጥቃቱ ረገድ የተሳካላቸው ጥሩ ተጫዋች ለምታነሳቸውና ከዛ አንጻር ነው ከዚህ ከማጥቃት ኳሊቲው አንጻር እና የአርሰናል የማጥቃት ኳሊቲ ወረድ ያለ ነው በንጽጽር ከኮረሽ ውጭ ያሉት ተጫዋቾች ሳካ እና እንደዚሁም ማርቲኔሊ ወይም ትሮሳርድ ስትመለከታቸው ኳሊቲያቸው እንደነ ላሚን ያማል እንደነ ራፊኒያ አይደለም። የጥራት ደረጃቸው አነስ ይላልና ለባርሴሎና ተከላካይ መስመር ትንሽ ረፍት ይሰጣቸዋል ብዬ ስላሰብኩ ነው። አትሌቲኮ ማድሪድ ግን በተቃራኒ ቁሞ ስለሚከላከል የኮረሽ በደንብ ተከላካዮቹን ይዝልሃል። ከኋላም ቢሆን በሰከንድ ቦል ልትቀጣቸው የሚችልበት በነ ካያብር ሰከንድ ቦል ልትቀጣ የሚችልበት እድል ይኖራል ከሚል ሳቢ አንጻር ነውና እስኪ አድማጮቻችንም ሀሳብ ይስጡበት። ግርም እየበዚሁ